ኢትዮጵያዊቷ አትሌት በቦሌ ኤርፖርት ከሀገር ልትወጣ ስትል በቁጥጥር ስር መዋሏ ተሰምቷል። ይህች አትሌት ማነች? የታሰረችው በምን ምክንያት ነው የሚለውንና ከሰሞኑ ባደረገችው አስደናቂ ውድድር ላይ ሁሉ ስፖርት በቦታው ተገኝቶ የታዘበው መረጃ በዝርዝር ይነግራችኋል። ፍሬወይኒ ኃይሉ የዘንድሮ ዓመት የትኩረት አቅጣጫዋንና ቀጣይ ብትወዳደር ምን ምርጫዋ እንደሚሆን በይፋ ተናግራለች። ሌላኛው መረጃችን ነው። ለሜቻ ግርማ በፓሪስ ሪከርድ ከሰበረ በኋላ ለአትሌቲክስ አፍሪካ ድረገጽ ሐሳብ አስተያየቱን አጋርቷል። የለሜቻን ሐሳብ ሌላኛው የምንነግራቸው ጉዳይ ሲሆን ድሬቤ ወልተጂ ልደቷን እያከበረች ነው። ይህ ደግሞ የግራንድ ስላም ትራክ ሻምፒዮን ከሆነች ማግስት እየተከበረ ያለ ልደት ነው። ከዚህ ጋር በተገናኘም የምንነግራችሁ ነገር አለ። ታዋቂው የአትሌቲክስ አሰልጣኝ ስለ አሰልጣኝ ዶክተር ወልደመስቀል ኮስትሬ አንዳንድ ሐሳቦችን አጋርቷል። ለመሆኑ የዘመኑ አሰልጣኞችና ሯጮች ከዶክተር ወልደመስቀል ኮስትሬ ምን ነጥቦችን ይማራሉ የሚለውንም እናያለን። ሰላም እንደምን አላችሁ? የዕለታዊ አትሌቲክስ መረጃችን ነው። እነዚህ መረጃዎች ባጭሩ እንነግራችኋለን። ለጥቂት ደቂቃዎች አብረን እንቆይ። መነሻችንን ዛሬ በማህበራዊ ሚዲያ ላይ እጅግ እያነጋገረ ካለው ጉዳይ እናድርግ። ይህም ኢትዮጵያዊቷ አትሌት በቦሌ ዓለም አቀፍ አየር ማረፊያ ከሀገር ልትወጣ ስትል መታሰሯ ነው። አትሌት ትዕግስት ግርማ ትባላለች። እቺ አትሌት ከትናንት በስቲያ በተጠናቀቀው የኢትዮጵያ አትሌቲክስ ሻምፒዮና በ1500 ሜትር ክለቧን መቻልን በመወከል ሁለተኛ ወጥታለች። ውድድሯን በአስደናቂ ሁኔታ ነበር ያጠናቀቀችው። ይህን ውድድር ሁሉ ስፖርት 24 አካባቢ በሚገኘው ኢትዮጵያን ሳይንስ አካዳሚ ተገኝቶ በተከታተለበት ወቅት በ1500 አስደናቂ ፉክክር ማድረግ ችላለች ትዕግስት ግርማ። ከዛ በኋላ የመቻል ስፖርት ክለብን በአጠቃላይ ከኢትዮጵያ ንግድ ባንክ በመቀጠል ሁለተኛ ሆኖ እንዲያጠናቅቅ የበኩሏን አስተዋጽኦ ያደረገች አትሌት ነበረች። የመቻል ስፖርት ክለብ አትሌት ትዕግስት ግርማ ለቶኪዮ ዓለም አትሌት ሻምፒዮና ሚኒማ ለማምጣት ወደ ኳታር ዶሃ ዳይመንድ ሊግ በማቅናት ላይ ያለች ነው። እንግዲህ ቦሌ ዓለም አቀፍ አየር ማረፊያ መታሰሯ የተሰማው ይሄ ስራ የተከናወነው ከክለቧ በተላለፈ ደብዳቤ መሰረት ነው እየተባለ ነው። በእርግጥ መቻል ስፖርት ክለብ እስካሁን በይፋ ያለው መረጃ የለም። የመረጃ ምንጮች እንደገለጹት የተያዘችበት ምክንያት አትሌቷ ከዚህ በፊት ክለቧን ሳታስፈቅድ ወደ አውሮፓ ለውድድር በመሄዷ ምክንያት እንደሆነ ተገልጿል። ለምን ሳታስፈቅድ ሄደች የሚል ጥያቄ ተጠይቀውም ነበር ብሏል ኢትዮራናውስ። ለተጠየቁ ጥያቄ ሲመልሱም አትሌቷ አሰልጣኟን ጠይቃ በቃል እንደፈቀደላት ከውድድር ከተመለሰች በኋላ ጉዳዩ ታይቷል፣ ተፈቶላተም ተብሏል። ከመፈታቱ በፊት በተላለፈ ደብዳቤ ምክንያት ግን ሊሆን እንደሚችል ይሄ ጉዳይ የተገለጸ ነው። ጉዳይ የሚመለከታቸው በሙሉ ከክለቧ ጋር በመነጋገርና ችግሩን በመፍታት ለአትሌቷ መፍትሄ እንዲመጣና ወደ ውድድሯ እንድታቀና አስፈላጊ ሁሉ ትብብር እንዲደረግላት እንጠይቃለን ሲሉ የአትሌቷ የቅርብ ቤተሰቦችና አጋሮች ሐሳብ አስተያየታቸውን ሰጥተዋል። በኢትዮጵያ ሳይንስ አካዳሚ እጅግ ትልቅ ውድድር ነበር የተካሄደው። በእርግጥ የውድድሩ የትራክ የሜዳ መበላሸትና ሜዳውን በብረት ግማሹን በመክፈል የተደረገ ውድድር ነበር። በዚህ ውድድር ላይ በርካታ አትሌቶች ተጎድተዋል። እጅግ ትልልቅ ሪከርዶችን በእርግጥ ተሰብረዋል። ይሁንና በትዕግስት ግርማ በዚህ ውድድር በ1500 ሜትር በኢትዮጵያ ንግድ ባንክ አትሌት ተበልጣ ሁለተኛው ደረጃን ይዛ ነበር ያጠናቀቀችው። ሁሉ ስፖርት እስካሁን ይህን መረጃ እየሰራችው ባለበት ሰዓት አትሌቷ አልተለቀቀችም። ፍሬወይኒ ኃይሉ የዘንድሮ ዓመት የትኩረት አቅጣጫዋን ይፋ አድርጋለች። ፍሬወይኒ እንደምትለው 5000 ሜትር የዘንድሮ ዓመት ዋና ትኩረቷ ነው። ምናልባት ግን ወደ ግራንድ ስላም ትራክ የምመለስ ከሆነ 3000ንም ልሞክር እችላለሁ ስትል ተሰምታለች። አትሌት ፍሬወይኒ ኃይሉ ይህን ሐሳብ የሰጠችው በቅርቡ ለአትሌቲክስ ዊክሊ በሰጠችው ቃለ መጠይቅ ላይ ነው። ይህች አትሌት በኢትዮጵያ በ800 ሜትር ፈጣን ሰዓት ባለቤት ስትሆን 1:59:84 የሆነም አላት። በ800 ሜትር ማለት ነው ሶስተኛው ፈጣን ነው በኢትዮጵያ እንዲሁም ደግሞ በ1500 ሜትርም በአስደናቂ ሁኔታ ውድድሯን ማሸነፏ ይታወቃል። ፍሬወይኒ ኃይሉ ከፓሪስ ከነበረው ውዝግብ በኋላ በአስደናቂ ሁኔታ ውድድሯን እየቀጠለች የምትገኝ አትሌት ነች። ሌላኛው መረጃችን ወደ ለሜቻ ግርማ ይወስደናል። ለሜቻ ግርማ በፓሪስ ሪከርድ መስበሩ ይታወቃል። በጣም ነው የተደሰትኩት። በጣም ደስተኛ ነኝ። ኮርቻለሁም። ይህን ፈጣን ሰዓት አስመዝግቤያለሁ። በራስ መተማመንን ጨምሯል ብሏል። እኔን ያስገረመኝ የዓለም ሪከርድ መስበር አይደለም። ይህ የዓለም ሪከርድን በፓሪስ እንደምሰብር እቅድ ነበረኝ። ወደ ቀጣይና የቀጣይ ማደርገው ለአትሌቲክስ ላይ የሚኖረኝ መነቃቃትና ያሰብኩት በመሳካቱ ግን የበለጠ ተደስቻለሁ ብሏል። በ3000 ሜትር መሰናክል የዓለም ሪከርድን ከሰበረ በኋላ ማለት ነው። ለሜቻ ግርማ ሰኔ 9 2023 ላይ በተደረገው በፓሪስ ዳይመንድ ሊግ በ3000 ሜትር ምርጥ ሰዓት አስመዝግቦ እንደነበረም የሚታወቅ ጉዳይ ነው።
ወደ ሌላ መረጃ እንለፍ። በቅርቡ የግራንድ ስላም ትራክ ሻምፒዮን በመሆን ሪከርድ የሰበረችውና እንዲሁም ከፍተኛ ገንዘብ የተሸለመችው ድርቤ ወልተጂ የልደት በዓሏን እያከበረች ነው። ድርቤ ሜይ 2002 በፈረንጆቹ የተወለደች ሲሆን አሁን ላይ 23 ዓመት ሞልቷታል። በምዕራብ ወለጋ ዞን ኦሮሚያ የተወለደችው ድርቤ ወልተጂ በአስደናቂ ሜትር በ800 እና በ1500 ሜትር ጥሩ ሰዓት ያላት ናት። በ22 ዓመቷ አሁን 23 ዓመት ደፍናለች። ዛሬ በርግጥ 800 ሜትርን 1 ደቂቃ ከ57 ሴኮንድ ከ02 ማይክሮ ሴኮንድ ሮጣለች። 1500 ሜትርን ደግሞ 3:52.75 ገብታለች። በቦታውም ደግሞ በፈረንሳይ ፓሪስ ባሳለፍነው አመት እንደነበረ የሚታወቅ ጉዳይ ነው። በሉዛንም እንዲሁ ባለፈው አመት በ3000 ሜትር 8:21.50 ገብታለች። በአጠቃላይ ድርቤ በ22 ዓመቷ በ2019 በአፍሪካ በአቡጃን በተካሄደው በ1500 ሜትር አፍሪካን አንደር 20 ሻምፒዮንሺፕ የወርቅ ሜዳሊያ አምጥታለች። በዓለም ከ20 ዓመት በታች ሻምፒዮናም እንዲሁ በ2021 በዚሁ በጎረቤታችን ኬንያ በ1500 ሜትር ብር አግኝታለች። በ2018 ቴምፕሬ ደግሞ ወርቅ ሜዳሊያ ባለቤትም ስትሆን በዓለም የጎዳና ላይ ሻምፒዮናም በአንድ ማይል ውድድር በ23 የወርቅ ሜዳሊያ ማግኘቷ ይታወቃል። በዓለም የቤቱ ሻምፒዮናም በ25 ናንጂንግ በ1500 ሜትር እንዲሁ የብር ሜዳሊያ ማምጣታለች ሁለተኛ ደረጃ በመውጣት። በዓለም ሻምፒዮናም በ23 ቡዳፔስት በ1500 ሜትር የብር ሜዳሊያ የነበረ ባለቤት የነበረችው ድርቤ ወልተጂ በቀጣይ ጃፓን አትሌቲክስ የዓለም አትሌቲክስ ሻምፒዮና ላይ ኢትዮጵያን ባጭር ርቀት ይወክላሉ ተብለው ከሚጠበቁ አትሌት መካከል ስሟ በቀዳሚነት ይጠቀሳል። የኢትዮጵያ አትሌቲክስ ነውሳ ከንጉሴ ሮባ በመቀጠል የኢትዮጵያ አትሌቲክስ ባለውለታ አሰልጣኝና ተብለው ይነሳሉ። ዶክተር ወልደመስቀል ኮስትሬ በኢትዮጵያ አትሌቲክስ ታሪክ ውስጥ ትልቅ ቦታ የሚሰጠው አሰልጣኝ ዶክተር ወልደመስቀል ኮስትሬ በኢትዮጵያ አትሌቲክስ እድገት ትልቅ አሻራ ያሳረፉ አሰልጣኝ እንደነበሩ የሚታወቅ ጉዳይ ነው። ይህንንም እንግዲህ የተለያዩ አሰልጣኞች የሚሰጡት ምስክርነት ነው። ገብረ ሚካኤል ተክላይ የተባለው ታዋቂ አሰልጣኝ እንግዲህ ለነዚህ ጉዳዮችን አንስተዋል። በህይወት በነበሩበት ጊዜ ከነበራቸው ድንቅ አሰልጣኝ ልምድ በመነሳት የሀገራችን አሰልጣኞች ምን መማር እንዳለብንና በቀጣይ ባለሙያዎች ሀገራችን አትሌቲክስ ወደ ላቀ ለማድረስ ምን ማድረግ እንዳለባቸው እንመለከታለን ብሏል ጸሐፊው። እነዚህ አሰልጣኝ ዶክተር ወልደመስቀል ኮስትሬ የተወሰኑ ነጥቦች ላንሳ። አንደኛ ረጅም ዓመት አገልግሎት ሰጥተዋል። አሰልጣኝ ዶክተር ወልደመስቀል ኮስትሬ በኢትዮጵያ አትሌቲክስ ለረጅም ጊዜ አገልግለዋል። በዚህ ጊዜ ውስጥ ብዙ አትሌቶችን በማሰልጠን ለዓለም አቀፍ ውድድሮች አብቅተዋል። ስኬታማ አትሌቶችንም አፍርተዋል። ሌላኛው ደግሞ ለአትሌቶች ያላቸው ፍቅር ነው ይላል። ሌላኛው ትሩፋት ሲሆን ያሰለጠኗቸው አትሌቶች እያበረከቱ ያስተዋጽኦ ለኢትዮጵያ አትሌቲክስ ትልቅ ትሩፋት ሆኖ ይነሳል ይላል አሰልጣኙ። ከአሰልጣኝ ዶክተር ወልደመስቀል ኮስትሬ ምን እንማራለን በሚል ያነሳው ሐሳብ ለአትሌቶች ፍቅርና ቁርጠኝነት መስጠት፣ ቡድን ስራና አንድነትን ማጠናከር፣ ጽናትና ጠንክሮ መስራት ዶክተር ወልደመስቀል ኮስትሬ ምስክር ነበሩ ይላል። የረጅም ጊዜ እቅድና ራዕያቸው፣ ተነሳሽነትና መነሳሳታቸው፣ የግል አሰልጣኝ ብቃታቸው፣ ጠንካራ ስነ ምግባር፣ ዕውቀትና ልምዳቸውን ለማካፈል አለመሰሰታቸው ዶክተር ወልደመስቀል ኮስትሬ ልዩ ያደርጋቸው ነበር ይሏል። ባለሙያዎችም ልክ እንደሳቸው ሁሉ ተከታታይነት ያለው ምርምር ማድረግ፣ ከሌሎች ጋር በትብብር መስራት፣ ለወጣት አትሌቶች ትኩረት መስጠት፣ የአሰልጣኙ ስልጠናን ማጠናከር የመሳሰሉት እንደ ዶክተር ወልደመስቀል ኮስትሬ ለኢትዮጵያ አትሌቲክስ እድገት ያበረከቱ አስተዋጽኦ ወደር አልባ እንዲሆን ያደርገዋል፣ ከፍ ያለም እንዲሆን ምክንያት ይሆናል ይላል። በተለይ በብሔራዊ ቡድን ግንባታ፣ በአትሌቶች ስልጠናና በዓለም አቀፍ ውድድር ስኬታማ ውጤት በማስመዝገብ ትልቅ አሻራቸውን ጥለዋል። የእነሱን ፈለግ በመከተልና ከላይ የተጠቀሱ ምክሮች በመተግበር የሀገራችን አትሌቲክስ ወደ ትልቅ ደረጃ ማድረስ ይቻላል ሲል አሰልጣኝ ገብረ ሚካኤል ተክላይ ሐሳብ አስተያየቱን አጠቃሏል። ክቡራትና ክቡራን የሁሉ ስፖርት ቤተሰቦች ለአሁን ያስኩላችሁ የረቡዕ መረጃችን እነዚህ መስሎ ነበር። መልካም ጊዜ